ተምቹ መላሴ ላይ ቆምኩ እኮ እስኪ ዝም ብላችሁ ተቀበሉኝ ተምቹ በቃ ወደ ጭውው የጸዳውን ቡሌ ይሄው ተፈወስኩኝ ያላንቺ እኖራለሁ እናት አይደለሽም ትንሽ ቆዩ አይደል በጣም ይቅርታ ጣጣ የለውም እድሜ ልኬን ራሱ ብጠብቅሽ ምን አይመስለኝ ሰላምዬ ግን እዝራ ጋር መሆኔን እንዲህ አብዝተሽ የምትወጂው ለምንድን ነው ካሁን በፊትም እኮ ነግሬሻለሁ ሀብታምና ቆንጆ በዛ ላይ ጎበዝ ተማሪ ስለሆነ አዎ በዛ ላይ ደግሞ ሀኒዬ አንቺን በጣም ይወድሻል በዛ ላይ ደግሞ እዝራ ከሴቶች ጋር ያን ያክል አይቀራረብ እንደዚህ ስለምትጨነቂልኝ በጣም ነው የማመሰግነው ወሬኛ አንቺ ማለት እኮ እህቴ ነሽ እኔ ላይ የደረሰው ነገር አንቺ ላይ እንዳይደርስ መጠበቅ አለብኝ ቆይ ምን ይሁን ብለው ነው የሚፈልጉሽ ለምን ሄደሽ ፈልጋለሁ ብለሽ አትጠይቂው እንደሱ ይሻላል አይመስልሽም ትክክል ነሽ እኮ ሜሪዬ አዎ ሄጄ ልጠይቀው አንቺ አምሻል ያልኩሽ ቁጭ በይ እንጂ እኔም ማቀው ጆሮ ስቆ የሚያስቀኝ ፈገግታው ብቻ ልብ የሚያጠግብ ነው ሁለታችንም እኮ ተጓዥ ነን ስትል ሁለታችንም እኮ ከትላንት ተሻግረን ነው እዚህ ጋር የተገኘነው እናማ ከትላንት ዛሬ ስንሻገር መጥተው ያቆሰሉን በጣም ብዙ ቁስሎች ነበሩ የእዝራ ልብ የምታውቂው ከሆነ እንዴት እኔን እንደመረጠኝ አላወቅሽ ስላልመረጠሽ ነው የማውቀውን ነገር እንድነግራችሁ ከፈለጋችሁ በቅድሚያ ነው የምፈልገውን ነገር እንድታደርጉልኝ ፈልጋለሁ ምንድነው እሱ ወይዘሮ ሜላትን አግኝቼ ማናገር ፈልጋለሁ ድንብላል ይባላል ማን ላል ያለችው ድንብላል ዝም ብላል አዎ አባቴ ድረሱልኝ ዝምብ ትርንጎይ እንደው ምኑን ያመጣሽብኝ እዝራ ይባላል አንተ ደግሞ ድንብላል ነው ስሟ አይ ደና መታችሁ እያበላሻችሁት ሀረግን እያበላሻችሁት በተለይ ፖሊስ ጣቢያ ያለው ነገር በቃ እንዴት ነው ምን እየሰራችሁ ፖሊሶቹ ግን እንዴ በቃ ወንበር ላይ እንዲውላችሁ ይሄ የዘመኑ ነው እንዴ ጋይስ እኔ አልገባኝም አረ በትክክል ስሩ ጋይስ እንዴ የእንትን አታስድቡ ጋይስ ምን እሺ ነው ውጭ ጠብቂኝ እንዴት ማለት ተጠርጣሪ ውጭ ጠብቂኝ ተብላ የምትወጣው እንዴ ጋይስ ተይዛ እኮ አይደለም የመጣችው ተይዛ ከመጣች እሺ ውጭ ጠብቂኝ ልትባል ትችላለች ምክንያቱም ደጅ ላይ ጠባቂዎች ስላሉ አያስወጧት ያውቃሉ እቺ ግን ዝም ብላ ራሷን የመጣችው ራሷ መታ ለሆነ እንኳን አንድ ፖሊስ ውጭ ጠብቃት የትም እንዳትሄድ ምናምን ብላ ብታስከትል በጣም ጥሩ ውጭና ውጭ ጠብቂ ቢሄድስ እንዴ እና ሊቀርልሽ መብትሽ ነው ማን ይከለክልሻል ማንም አይዝሽ መሄድ ትችያለሽ እንዴ ተው ባካችሁ ኧረ ባካችሁ ዳይሬክተሮች ኧረ ባካችሁ እንዴ ተው ግን በነገራችን ላይ እንደነዚህ አይነት ነገሮች ዝም ስለሚባሉ ነው እንጂ እንትን አይሉም ነበር ማለት በህግ ጉዳይ ላይ አይዳፈሩም ነበረ ምክንያቱም ትክክል ያልሆነ ነገር ይህ ትክክል አይደለም ብለው የሆነ የሚቀጡበት ነገር ቢኖር ተጠንቅቀው ይሰሩ ነበረ እኔ ከዚህ በፊት ብያቸዋለሁ ይሄ ሰውን የሚያስተምር የህግ ቦታ ሆስፒታል ላይ ያሉ ነገሮች ትክክለኛውን ነገር ስሩት ወንጀልም ከሆነ ያለውን ወንጀል ስሩ እየተሰራ ያለውን ወንጀል ማንጸባረቅ ያለባችሁን በዛ ቦታ ላይ መንጸባረቅ ያለበትን ነገር ትክክለኛውን ነገር አንጸባርቁ ብዬ ብዙ ጊዜ አንስቻለሁ ወይኔ ሰላም አላልኳችሁም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ ዛሬ ማብረን ነው ላይ ሪቪው እናደርጋለን ያው ኦልሬዲ ጀምረናል እንቀጥላለን ስለዚህ ትክክለኛውን ነገር ብትሰሩ በጣም እኔ እመርጣለሁ ሰው የሚያምንበትን ነገር ብትሰሩ በጣም ደስ ይለኛል ይሄ እኮ የሆነ ትምህርት ቤት የምንሰራው አይነት ድራማ ነው ያደረጋችሁብን የምሬን እኮ ውጭ ጠብቂ አንዴ ውጭ ጠብቂ ምን ማለት ነው አንዴ ውጭ አንድ ተጠርጣሪ ፖሊስ እየፈለገ ያለ ተጠርጣሪ መጥቶ እጅ ከሰጠ በኋላ እጅ ልሰጥ ነው የመጣሁት ካለ በኋላ እንዴት ነው ውጭ ውጡና ጠብቂኝ ብቻዋን ለዛው አስቸጋሪ ነው እንደዚህ ግድ የለሽ አትሁኑ ለማንኛውም በእናንተ በኩል ያለኝ ነገር ጨርሻለሁ ሌላኛው በትላንትና ክፍል ለየት ያለ ነገር የለም በቃ ማለት የተለየ ነገር አልነበረም ናሲር ምናምን መጥቶ ነበረ ናሲርም ጋር የነበረው ነገር አሪፍ ነው ጭዌ ምናምን አይነት ለመጫወት አስበው ነበር ምናምን ግን አልደመቀላቸውም እንደነቱ ጨዋታውም አይሆን ውበት አልነበረውም ይህ ማታ ላይ ቢሆን የተሻለ ይሆናል ብዬ አስባለሁ በማታ ብታረጉት ኑሮ አሪፍ ነበረ ሰዓት ምናምን ያቀጣጥለው ቢሆን ጥሩ ነበር እንደነሱ አይነት ነገሮችን ብናይ አሪፍ ነበር ብዬ አስባለሁ ከዛ ውጪ ደግሞ ሀና የራሷን ዓለም እየኖረች ነው የራሷን ዓለም እየኖረች የሆነ ሰዓት ላይ ስልክ ትደውላለች
አልነሳል ትተክዛለች። እኛንም ግራ አታጋቢን እንጂ እናት አለ። እኛም እኮ ግራ ተጋባ። አንቺስ በገዛጅሽ ነው። እኛ ለምን ግራ እንጋባ? አንዴ አሲር አንዴ ክራር መቺ፣ እዛው ተጣበቂ ክራር መቺ ላይ በቃ ምን ይሄ ነው እንዴ? ተይን እንጂ ተይን። ተበቃ ተፋችን ብያለሁ። ተፋችን እኔ እኮ ተው ድራማውን ለማስረዘም እያላችሁ የሆነ ጥሩ ያልሆነ ነገር አታምጡ። ድራማውን የምታስረዝሙበት ሌላ ጥሩ መንገድ ፈልጉ። አለበለዚያ ደግሞ ምዕራፍ 1 ብላችሁ ይህንን ጨርሱና ምዕራፍ 2 በቅርቡ ይጀምራል ብላችሁ በዚህ ብታቆሙ ከዛ ምዕራፍ 2 ላይ የተሻለ አይዲያ ይዛችሁ መታችሁ የተሻለ ሰው ጨምራችሁ ምናምን በደንብ መስራት ትችላላችሁና እንደዛ ብታደርጉ ጥሩ ነው ብዬ አስባለሁ። እንደኔ ይሄ የራሴ ሀሳብ ነው። ምክንያቱም ዝም ብሎ በተራ ነገር ጊዜ ባንጨርስ ጥሩ ነው ብዬ አስባለሁ። ምክንያቱም አሁን የትላንትናው ክፍል እኔ እንደ እውነቱ ምንም በቃ የተለየ ነገር አላየሁበትም። ቤትም የነበረው ነገር ብቻ እንጃ ምንም ግራ ገብቶኛል። በተለይ ደግሞ ፖሊሶቹ ጋር ምናምን የነበረው ነገር በቃ ጨረሻ አዛ ነበረ። እስኪ እንግዲህ የሚፈጠረውን በቀጣይ ክፍል አብረን እናያለን። ምን ሊፈጠር ይችላል በቀጣይ ክፍል? እስኪ ምን ታስባላችሁ? እርግብና ወይዘሮ ሜላት ሲገናኙ ምን ይፈጠራል? ምን የሚያደርጉ ይመስላችኋል? ምን የተለየ ነገር ሚኖር ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ እንግዲህ ያው የተለየ ነገር ይኖራል ብዬ አላስብም። የተፈጠረውን ነገር ያወራሉ። ከዛ ውጭ የተለየ ነገር አለ ብዬ አላስብም። ይሄ አሲር መጥፋቱ ነገር ዝም መባል አልነበረበትም። ምክንያቱም እነዚህ ልጆች ረጅም ጊዜ ጠፍተዋል። ኢቭን 3 ክፍል ላይ ምናምን አልታዩም። ቢያንስ በዛሬ ክፍል ፋዘርም መኖር ነበረበት፣ አቶ ኖላዊ መኖር ነበረበት። መጥተው የት ሄዱ ምናምን ብለው ወይ ፍለጋ ወይ ሀናን ማፋጠጥ ይሄ መጨነቅ አይነት ነገር ነበር ልና የሚገባው። አመረሩት እንዴ ምናምን ጨራሽ እያለች አባቴ እኮ እንደዚህ ጭቀጨቀኝ። አረ ተይ ሀና ተይ ባክሽን እንደዛ ባትል ይሻል ነበር። በቃ ዝም ብላ ልጆቹ እኮ አላነሳሉ ምናምን አባቴ ጭቀጨቀኝ ነው ከምትል እንደዛ ብትል ይሻል ነበረ። ወይም ደግሞ በመሀል ዝም ብላ ስልክ እየሞከረች ብተክዝ የተሻለ ነገር እናይ ነበር። በቃ ፊሊንጉ ራሱ ይገባል ነበረ ለኛ ማን ጋር እንደደወለች እና የማን ስልክ እምቢ ሲላት እንደዛ እየሆነች እንደሆነ ባህሪዋ እየተገለባበጠ እንደሆነ ይገባን ነበረ። ሳታነሳ ማለት ነው። ገብቷቸዋል አይደለ? በመሀል እንደዛ እያደረገች ስትመጣ ኑሮ ጥሩ ነበረ። አሁን ከዛ በፊት የነበረው ላይ እርስት ተደርጎ መሀል ላይ ሲመጣ የሆነ ሌላ አዲስ ነገር ነው የሚሆነው እና እሱን ነገር የሆነ ኮንስታንት የሆነ ነገር ይዞ መሄድ መልካም ነው ብዬ አስባለሁ። ያን ነገር ብናይ ጥሩ ነው ብዬ አስባለሁ። እስኪ በቀጣይ ክፍል እንግዲህ ያለውን ነገር አብረን እናያለን። እናንተ የምትጨምሩልኝ ነገር ካለ ያው ጨምር አድርጉልኝ። ሰሞኑን ትንሽ አሞኛል ብያችኋለሁ። ከዚህ በላይ መሄድ አልፈልግም። ምክንያቱም ገና ኤዲት አድርጌ ምናምን ነው ወደ እናንተ ማደርሰው። ያ ነገር ደግሞ ጊዜ ይወስዳል። ራስ ምታቱ አለ ምን አለ። ስለዚህ እዚህ ጋር ብጨርስ ደስ ይለኛል። መልካም ጊዜ ይሆንላችሁ። ክፉ አይንካችሁ። እንደንሱ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ እሰናበታችኋለሁ። መልካም ጊዜ ፒስ። ወይዘሪት እርግብ በመጨረሻም ራሷን አሳልፋ ለፖሊሶች ሰጠች። ይሄ ከባድ ነው፣ እንደ እውነቱ ከባድ ነው። የምሬን ነው። ይቻላል ግን እንደዚህ ጋይዝ ምንም ያህል እንትን ብታደርግ ብትፈራ አማራጭ በታጣ ወደ ሀገሯ ተመልሳ የመሄድ ነገሩ እንዴት አልተፈጠር? ወደ ቤተሰቦቿ ጋር ምናምን ለመሄድ ለምን አላሰበችም? ሀገር ለመውጣት ምናምን ለምን አላሰበችም? እንደነዚ አይነት ነገሮችም ልናይ ገባ ነበረ። ምን ተማምና ነው አሁን ፖሊሶቹ ጋር ሄዳ እጇን የሰጠችው? ምንድን የተማመነችው? እስኪ ሀሳባቸው ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ድምፄ ትንሽ እንትን ካላችሁ እንግዲህ ያው ትንሽ አሞኝ ነበረ ይችን 2 ቀን ለዛ ነው ድምፄ የተዘጋው። እስኪ እኔ አጭር ደቂቃ አብረን እንጫወታለን ስለ ኖላዊ ትላንትና በነበረው ክፍል እኛ እንደጠበቅነው አላገኘንም። ያው ከዚህ በፊት በነበረው ሪቪው ተናግሬያለሁ። ምናልባት ቀጣይ ክፍል ላይ ነው ሊሆን የሚችለው ጥሩ ነገር ልናይ የምንችለው። ከፊታችን ባለው ክፍል ላይ የተለየ ነገር እናያለን ብዬ አላስብም ብያችሁ ነበረ። ያንን ነገር ማየት ችለናል፣ ወይም ደግሞ ያልኳችሁን ነገር ማየት ችለናል። አሲር በትናንትናው ክፍል አልነበረም፣ ጠፍቷል። አሲር ባይጠፋ ደስ ይለኛል። አሲር በቃ ባይጠፋ ደስ ይለኛል፣ ይመቸኛል።
በጣም ወደዋለሁ አሲርን። ያው ታውቁታላችሁ፣ ከመጀመሪያ ጀምራችሁ ያያችሁ ሰዎች ይገባችኋል ስለ አሲር ምን እንደማወራ እና በትናንትናው ክፍልም አሲር አልነበረም። ያው ጎዳና ላይ ያለውን ላይፋቸውን ብናይ አሪፍ ነበር። ያው በቀጣዩ ክፍል እሱን እናያለን ብዬ አስባለሁ። ሀና ላይ ነበረ ትናንትና ትኩረት የነበረው፣ ትምህርት ቤት የነበረው ጉዳይ ነበረ ትኩረት የነበረው። ትምህርት ቤት ላይ እየተፈጠረ ያለው ነገር አሪፍ ነበረ። ትምህርት ቤት ላይ ትንሽ ሰፋ አድርገው ትምህርት ላይ የነበረውን ታይም ምናምን ማየታችን ጥሩ ነበረ። ትምህርት ቤት ላይም ደግሞ ያው ጦርነቱ ቀጥሏል። እየተፈጠረ ያለው ነገር ያሳስባል። አያሳስብም ማለት አይደለም። ነገር ግን ዝም ብዬ ሳየው ሀና የሚሆንላት አይመስለኝ፣ እዝራ የሚሆንላት አይመስለኝ። በቃ ዝም ብላ ነው። ይሄ ምን ብዬ እንደምነግራችሁ አሁን የሀና ባህሪ ምን ትሉታላችሁ እናንተ ጋይስ? አለመረዳት ነው መስሏት ነው? በምን የተነሳ ነው ከእዝራ ጋር ፍቅር ውስጥ ልትገባ ይቻለችው? ምንድን ነው የገፋፋት ብላችሁ ታስባላችሁ? እኔ ያው ከዚህ በፊትም ብያችኋለሁ፣ ከአሲር ጋር ብትሆን በጣም ደስተኛ ነኝ ብያችኋለሁ። የሀና ሁኔታ ግን እንደዛ አይመስልም። እሷ ወደ እዝራ ነው እንትን እያደረገች ያለችው። በዛ በኩል ደግሞ ስትሄዱ አሲርና ልጅቷ ወይም ደግሞ ጎዳና ላይ ያለችዋ ልጅ አሲርን የምታፈቅረዋ ልጅ በጣም ነው የምትመቸኝ። ትክክለኛ አፍቃሪ ነች። አሲር እሷን ቢያግዛት፣ ከዛ ካለችበት ቢያወጣት፣ አሲርም ከሀና ልቡ መለስ ብሎ ለእሷ ቢያደላ እኔ በጣም ደስ ይለኛል። ሁለቱ ፍቅረኛሞች ቢሆኑ በጣም ደስ ይለኛል። ነገር ግን ድራማው ወደዛ የሚያመራ አይነት አይደለም። ምክንያቱም ከመጀመሪያ ጀምሮ እቺ ልጅ አልነበረችም። ገብቷችኋል አይደለ? ድራማው ከጀመረ ጀምሮ ልጅቷ አልነበረችም። አሲርን ታፈቅሮ እንደነበረ ምናምን አላየንም። ያው አሁን ላይ ነው አይደለ የመጣችው። ድራማው እየሰፋ ሲሄድ ታውቃላችሁ፣ ተከታታይ ድራማ ከሚያልቅበት አልፎ ነው ሄደው፣ ወይም ደግሞ ማለት ከሚገባው ቦታ አልፎ እንደሄደ ነግሬያችኋለሁ ከአንዴም ሁለቴ እና እንደዛ ሲሆን ደግሞ አዲስ ታሪኮች እየተጨመሩ ከትውስታ ወይም ደግሞ በትውስታ አድርገው ስለሚያስገቡ ችግር የለውም እና ከመጀመሪያ ብትኖር ኖሮ ሁላችንም አሲርና እሷ ቢፋቀሩ ጥሩ ነው ብለን እንወስን ነበረ። ነገር ግን በአሁን ሰዓት ስለመጣች ለእኛ ዱብና ዕዳ ነው የሚሆንብን። ድራማው ረጅም ሰዓት አሲርና ሀናን ይዞ ስለመጣ ትንሽ ያሰጋል። ብቻ ያለው ነገር ደስ ይላል። ግን የእናንተን ሀሳብ ማወቅ እፈልጋለሁ። ዛሬም ሀና የአሲር ትሁን ትላላችሁ ወይስ ደግሞ ሀና እንዳሻት አሲር ግን ጥሩ ነገር ማየት እንፈልጋለን ወይም ደግሞ በአሲር በኩል ጥሩ ነገር ማየት እንፈልጋለን ትላላችሁ? ያው ኮሜንቶቻችሁን አይቻለሁ። የዚህኛውን ሳምንት ሳይሆን ወይም ደግሞ የሰኞ ዕለቱን ኮሜንት አይቼ ነበር። አብዛኞቻቸው ኮሜንታችሁ ሀናን የማላይበት የት አባቴ ልሂድ እስክትሉ ድረስ ነበረ። ያው እንግዲህ ያጋጥማል። ምንም ማድረግ አይቻልም። በትናንትናው ክፍል እርግብ አስገረማኛለችም አስደንቀኛለችም። ራሷን መስጠቷ እኔ ግርም ብሎኛል። ማለት እንዴት አሰበችው የሚለው ነገር ማለት ነው። ቅድም ብያችኋለሁ እና እሱ ነገር ግራ ገብቶኛል። ፖሊሶቹን አስደነበረቻቸው። በቃ ፖሊሶች ሲፈልጓት ቆይቶ አጥተው በመጨረሻ ራሷ ሄዳ እጇን መስጠቷ የሚገርምና የሚደንቅ ነገር ነው። ስለዚህ ሚላት የምትፈታበት ጊዜ ደርሷል ማለት ነው ኦልሬዲ። ከዛ ውጭ በትናንትናው ክፍል ምን የተለየ ነገር ነበረ ጋይስ? ምንም የተለየ ነገር አልነበረበት ትምህርት ቤት በቃ ከዛ እነ ሰላም ጋር ቤት ምናምን አይነት ነገር አይደለም። ብዙም የማይስብ አይነት ክፍል ነበረ እንደሆነ ትናንትና የምንፈልጋቸው ፓርቶች ስላልነበሩ ነው። ድራማው አይስብም ማለት አይደለም። ያው ላይ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ብዙ ጊዜ እላችኋለሁ ይህን ነገር እና እንደዚሁ ያዝልቅላችሁና እስከ መጨረሻው ጥሩ ሆኖ ይቀጥል እላለሁ። የኛ ሀገር ፊልም እንግዲህ ይሰራና የሆነ ቦታ ላይ በቃ ድብልቅልቁ ጠፍቶ ይጠፋል። እንደዛ ባይሆን ደስ ይለኛል። ከሀረግ ተማሩ ባይ ነኝ እኔ። ሀረግ በምን አይነት ኬዝ ምን አይነት ነገር ተፈጥሮ እንደሆነ ባላቅም ግን የሆነ ችግር ነበረ። ድራማው ሳያልቅ ዝም ብሎ ድፍን አድርጎ የጨረሱበት የሆነ ምክንያት ነበራቸው። የሆነ አለመግባባት አይ ቲንክ እንደዚህ አይነት ነገር ስለነበረ ነው ድራማውን በቃ ድፍን አድርገው የጨረሱት። ከዛ በኋላ አዲስ ድራማዎች ጀመሩ። ምንም አይነት ቪው አልነበረውም። 100,000 ምናምን እንደዚህ አይነት ቪው ነው። ሀረግ ግን እስከ 700,000 600,000 ድረስ ነበረ። ያው ኖርማል ቪው 600,000 ምናምን
650 ምናምን እንደዛ አካባቢ ነበረና አዲስ የተጀመረው ድራማ 20 ምናምን ክፍል ደርሶ 100 ሺህ ምናምን አይ ቲንክ እንደዛ ነው የሚታየውና ምን ያህል ልዩነት እንዳለው አስቡ እንግዲህ በ100 ሺህ ቪው እና በ600 ሺህ ቪው መካከል ያለውን ገንዘብ ስታስቡት ምንም አይመጣውም አይደለ? ስለዚህ ይህንን ድራማ መልሰው ምዕራፍ 2 ብሎ መጀመር እንዳለባቸው ተሰማቸው። ምዕራፍ 2 ተጀመረ። አሁንም ወደፊት ማስኬድ ካለባችሁ አሁኑ እያሳመራችሁ ወደፊት ማስኬድ፣ ካልተቻለ ግን በስነ ስርዓት ጨርሱት። በቃ ይህንን ምሎ ለማንኛውም ይበቃኛል። መልካም ጊዜ ይሆንላችሁ፣ ክፉ አይንካችሁ፣ ክፉን መንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ወዴታችሁ ወደ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ፣ ፒስ። እዚህ ድራማ ላይ ሀናን ማየት ጠላው ያላችሁ ሰዎች ደህና ናችሁ ወይ? እንዴት ናችሁ? አቦ ይመቻችሁ። እኔ ራሱ ያልኩት ይህንን ነው። እውነታውን ዋጥ ብታረጉ ጥሩ ነው። እኔ እንደውም በዚህ መልኩ ቢቀጥል በጣም ደስ ይለኛል። ከዚህ በፊትም ተናግሬያለሁ። ለምን እንደሆነ ታውቃላችሁ? አሴርን ያፈቀረችው የጎዳናዋ ልጅ ወይኔ አማርኛ ተንተፋተፍኩ ተንኮላተፍኩ ምናምን ቮልስ መኪና በሉኝ በቃ አማርኛ ላይ እና ችግር የለውም ተረዱኛላችሁ። እሷ ልጅ አሴርን በጣም ታፈቅረዋለች፣ በጣም ትወዷለች። እሷ ልጅ እንድትጎዳ አልፈልግም፣ በፍጹም አልፈልግም። ምክንያቱም ትክክለኛ ፍቅር እሷ ጋር አለ። ለምን እንደሆነ ታውቃላችሁ? አሴርን ምንም ሳታቅ ነው ወይም ደግሞ ምንም እንደሌለው እያወቀች ነው ያፈቀረችው። ባዶ ነው፣ ለፍቅር የሚያጓጓ ነገር የለውም፣ እውቀት የለውም፣ አልተማረም፣ ደሃ ነው፣ ገንዘብ የለውም፣ ሜዳ ላይ ነው የሚያድረው። ትክክለኛ ፍቅር ነው ያፈቀረችው፣ እውነተኛ ፍቅር ነው ያፈቀረችው፣ እሱነቱን ነው ያፈቀረችው። እሱ ጋር ያለውን ንብረት አይደለም ያፈቀረችው። እና ለአሴርም ትበጀዋለች ብዬ የምለው እኔ እሷን ልጅ ነው። ከዛ ካለችበት ቢያወጣትና እሷን ቢቀይራት ከእሷ ጋር ቢጋቡ እኔ በጣም ደስ ይለኛል ከልቤ። ግን ድራማው እንደዛ አይደለም። ምክንያቱም የብዙዎቻችሁ ፍላጎት አሴርና ሀና አንድ ላይ ቢሆኑ ነው። ግን ሪያሊቲው እንደዛ አይደለም። እውነታው ያኛው ትክክለኛው ማንነት ያለው እዛ ጋ ነው ብዬ አስባለሁ። ምክንያቱም ሀና እንዲዋት ከሆነ ጊዜ በኋላ ተቀይራ ቆንጆ የተባለው ጋር ጥሩ እውቀት ያለው የተሻለ የተባለው ጋር ነው ልቦ ያደለው እና ብዙዎቻችንም የምፈልገው እንደዚህ አይነት ነገር ነው አይደለ ጋይዝ? የትኛችሁ? ሁላችንም፣ ማናችንም። ቆይ እመለስበታለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬ አብረን ኖላዊ ሪቪው እናደርጋለን። ካቆምኩበት እጀምራለሁ፣ ቀጥላለሁ። ለምን እንደው ጀምረው ይኸውላችሁ፣ ሁላችንም የምንፈልገው ምቾት፣ ጥሩ ኑሮ ያለው ሰው፣ እውቀት ያለው ሰው፣ የተማረ ሰው፣ ገንዘብ ያለው፣ ቤት ካለው ደስ ይለናል፣ መኪና ካለው ደስ ይለናል፣ ኢቨን ደግሞ ያው ፕሌንም ካለው በጣም ደስ ይለናል። የሁላችንም ምኞት የሁላችንም ፍላጎት ነው። ማንም አይጠላም ይሄንን ነገር። ኢቨን ቤተሰቦቻችሁም አይጠሉም። ምን አላት ምን አለው ነው የሚባለው በአሁን ጊዜ። ምን አለው ብቻ እኮ አይደለም። በአሁን ጊዜ ምን አለው ብቻ አይደለም ጋይስ፣ ቀርቷል። ምን አላትም አለ፣ ቤተሰቦቿ እንዴት ናቸውም አለ። ገብቷችኋል? እንደዛ ነው አሁን። የምሬን ድሮ ወንድ ላይ ብቻ ነበር፣ አሁን ሁለቱም ጋር ሆኗል። ይሄ ሲሆን ትክክለኛ ፍቅር ነው ማለት እኔ አልችልም። ከዚህ በፊት ተናግሬያለሁ። ለምን እንደሆነ ታውቃላችሁ? ይሄ መጣችሁ ልጅ ራሷ እኔን ብላ ነው ወይስ ገንዘቤን ብላ ነው ወይስ መኪና ስላለኝ ቤት ስላለኝ እውቀት ስላለኝ ታዋቂ ስለሆንኩ ወይስ ደግሞ ይሄ በገንዘብ ፍሪደም ውስጥ የመጣው ድንቡሽ ያለውን ፊት ይንፈልጋ ነው? ይሄኛውን ፊቴን አይደለም እሺ፣ ወደፊት የሚመጣው ማለት ነው። እና እሱ ተመችቷት ነው ወይስ እውነት እኔን አፍቅራ ነው የሚለው ነገር ጥያቄ ውስጥ ይገባል። ለዛውም ትልቅ ጥያቄ ውስጥ። እኔ አንድ ነገር ስላየሁ ነው እንደዚህ የምላችሁ። ገንዘብ ባላችሁ ታይም ሁላችሁም የናንተ ወዳጅ ነው፣ ሁላችሁም የናንተ አፍቃሪ ነው። የትኛው የሚመጣ ሰው ገዝሽ የኔ ውድ ነው የሚል በምንም አይነት ሁኔታ አያስቀይምህም። በምንም አይነት ሁኔታ አንተ እሱ ላይ የሆነች እንከን እንድታገኝ አያደርግም። በቃ ንጹህ ሆኖ አፍቃሪ ሆኖ ወዳጅ ሆኖ ነው የሚቀርባችሁ። እኔ በህይወቴ ስላየሁት ነው እንደዚህ የምላችሁ። ገዝሽ የሚል ወዳጅ የነበረኝ ሁላ ወንድ ብትሉ ሴት ብትሉ ልክ ገንዘብ ያጣውለትና የከሰርኩለት ድርጅቴን የዘጋውለት ሁሉም ትቶኝ የጠፋው ብቻዬን ነበረ ሜዳ ላይ ቀረሁት። እኔም በዚህኛው መንገድ ካዩኝ መንገድ ቀይሮ የሚሄዱበት ጊዜ ሁላ ደርሶ ነበረ። ገብቷችኋል አይደላችሁ የፈለግኩት? ስለዚህ ገንዘብ ሲኖራችሁ የሚወዳችሁ ብዙ ነው። ከዛ ውስጥ እናንተን የፈለገው ማን ነው? በምንም አታውቁ ጋይስ። እኔ የምሬን ነው የምላችሁ። እኔ ያኔ በነበረኝ ታይም እና ሰፈር ላይ በጣም በቃ ታዋቂ በነበርኩ ጊዜ፣ ጥሩ ስራ በነበረኝ ጊዜ፣ መኪና ተከራይቼ መስራት በጀመርኩበት ጊዜ፣ 2-3 ስራ መስራት በምችልበት ጊዜ ባለኝ ጊዜ መዓት ሰው ነው የሚከበኝ።
ማት ጓደኛ ነበር። በቃ ገዝሽ በቃ እኔን ለመቅረብ የማያደርጉት ጥረት የለም። ለእኔ ሁሉም መልካም ናቸው። ምን ላደርግልን፣ ምን ላምጣልን፣ የማያደርጉት የትም ብሎ ይሄዳል። ባሌ ብሎ ይሄዳል። የዛን ጊዜ አንዱን ጓደኛ ወይም ደግሞ አንዱን አምጥቼ ባሌ ሄድና የሆነ ዕቃ አምጣኒ ብሎ ሄዶ ያመጣል። የዛን ታይም ይሄን ያህል ናቸው፣ ሴትም ወንድም። ገብቷችኋል አይደለ? አሁን ከዛ ውስጥ ማን ነው የሚወደኝ ብል ማወቅ አልችልም። ሁሉም ስለሚወዱ ግን ያጣው ጊዜ አንድ ሰው ብቻ ነበረ ከጎኔ የቀረው። አንድ ሰው በቃ ያልተቀየረው አንድ ሰው ብቻ ነው። ገብቷችኋል አላችሁ የፈለኩት ነገር። ስለዚህ ሲኖራችሁ ብዙ ሰው ወደ እናንተ ይቀርባል። እውነተኛ ፍቅርን አታውቁትም። ለዛ ነው የዛች ልጅ ፍቅር እውነተኛ ፍቅር ነው ያልኳችሁ። እኔ ብዙ ጊዜ ብያችኋለሁ። አሁን ባለውበት ታይም፣ በሚጎለኝ ታይም፣ ምንም በሌለኝ ታይም፣ ካፌ ሄጄ እሷን የምጋብዝበት በሌለኝ ታይም፣ የቤት ኪራይም በሚጎልበት ታይም እኔን የምትወደኝ ልጅ ይህንን ሁሉ ኮንዲሽን አውቃ ያለውበትን ሁኔታ አውቃ እኔን የምታፈቅረኝ ልጅ ብትኖር በቃ እሷ የኔ ህይወት ነች። መቼም እሷን ልጅ ላስቀይማት አልፈልግም ብዬ ብዙ ጊዜ ያወራል። የምሬን ነው። እና አሴር የሚያገኘው ትክክለኛ ፍቅሩን ነው ብዬ አስባለሁ። በቃ የእሱ ትክክለኛ ሴት ያቺ ልጅ ነች። እኔ እንደዛ ነው የምረዳው። ምክንያቱም እውነታው ያ ስለሆነ። እንደዚህ ስላችሁ ደግሞ በዛ ታይም ወዷችሁ የማይመጣ ሰው ወይም ደግሞ በትክክል እናንተን የሚወድ ሰው የለም ማለት አይደለም። አለ፣ ግን አትለዩም ነው። ምክንያቱም የሚከባችሁ መዓት ሰው ነው፣ የሚከባችሁ በጣም ብዙ ሰው ነው። እና ወደዛ ብሄድ በጣም ደስ ይለኛል እንደ እውነቱ። ነገር ግን የድራማው ሁኔታ ወደዛ መሄድ አይመስለኝም። ምክንያቱም ከአሴር ጋር ብዙ ነገር ስለነበራቸው ሁላችንም የምንጠብቀው ከአሴር ጋር ነው። ድራማውን ቢሆን የሚያምረው ከአሴር ጋር ነው። ያው መራራውን እውነት ማንም ሰው ስለማይፈልገው ማለት ነው። ላይዋን ቅብቅቧን ነው ሰው የሚፈልገው፣ የተቀባችዋን ነው፣ ሿሿ የተደረገችዋን ነው የሚፈልገው። እና መራራውን እውነት ያው ማንም አይፈልገውም አይደለም። ለማንኛውም ወደ ድራማው እንመለስ። ትላንትና በቃ ፈታ ያደረጉን እነ እርግብ ይመቻቸው። የምር እርግብ ጅል ነች እንዴ ጋይስ? ጅል አይባልም ጋይስ፣ ይቅርታ አድርጉልኝ። የሆነ አስተሳሰቧ ትንሽ የወረደ ነው። አውቃ ነው የምቀልደው ጋይስ። እንዴ አሾፈችን፣ አላገጠችብን እኮ ጋይስ። የምር ነው። ትላንትና እርግብ በቃ ፈታን ያደረገች እውነት ለመናገር በቃ የሆነ የዋ አይነት ነገር ነች አይደለ? እርግብ ብቻ እኔ ተመችታኛለች። እንደገና ደግሞ ተምቹን እንደምትወደው ምናምን ስታወራ ነበረ። እሱን ነገርም ስለሰማን በጣም ደስ ብሎኛል። ግን ተምቹ የድንብላል ነው መሆን ያለበት። የምሬ ነው። በቃ ተምቹ የድንብላል፣ አሴር ደግሞ የዛች ልጅ መሆን አለበት ብዬ ነው ማስበው። ያህና መሆን የለበትም። በቃ አመለጠ ጋይስ። እንደዛ ቢሆን በጣም ደስ ይለኛል። እነዚህ ቢቀጡና መራራውን እውነት ቢቀምሱ ደስ ይለኛል። እኔ እንደዛ ነው የሚሰማኝ። የእናንተን ሀሳብ ባላቅም ብቻ በትናንትናው ክፍል ፈታ አድርገውኛል። እነ እርግብ ፈታ አድርጎኛል። አንድ ነገር ደግሞ ስትናገር ነበረ። ፖሊሶቹ እኔን መያዝ ሳይፈልጉ ቀርቶ ነው ወይስ ካሁን ምናምን አይነት ነገር አውርታለች። የሆነ ማስተባበያ የሚመስል አይነት ነገር አውርታለች። ሁለቱም እጅ ከፍንጅ ቢያዙ በዚህን ሰዓት በጣም ደስ ይለኛል። ከዚህ በፊት ያልኳችሁን ነገር ያስተካክለዋል ማለት ነው። አውቀው ነው ማለት ነው ችላ ያሉት። እቺ ልጅ ወደ እርግብ ትመራናለች ብሎ ፖሊሶች ስላሰቡ ችላ አሉ በሚለው እናጠፋዋለን ስህተቱ። ከዚህ በፊት ተናግሬያለሁ። ፖሊሶቹ ሳያገኟት የሜላት ልጆች ግን ቀድሞ አገኘዋት። ከዛ በኋላ የፖሊሶቹ አጠባበቅ በር ላይ ፊት ለፊት ሆኖ ምናምን እንዴት ነው እንደዚህ የህግ ባለሙያ እንደዚህ የሚያደርገውና ስህተት ስሩ የሚል ነገር አንስቼ ነበር እና ያንን ነገር በዚህ ነገር ብታስተካክሉት በጣም ደስ ይለኛል። ያው ተከታታይ ድራማ የሆነ ክፍል ላይ የተበላሸውን ነገር ቀጣይ ክፍል ላይ ሸፍናችሁ ወይም ደግሞ አስተካክላችሁ የባለፈውን ክፍል መሸፈን ትችላላችሁ። በቃ የባለፈው ክፍል ለዚህ ነበር እንደዚህ ሆኖ ብላችሁ ትክክል ነበሩ ፖሊሶቹ እንድትሉ ማድረግ ይቻላል። ምክንያቱም ተከታታይ ድራማ ነው እና እንደዚህ አይነት ነገር መፍጠር ስለሚቻል ያው ያን ያህል አያሳስብም። እኔ ነገሩን ያልኳችሁ ብቻ በትላንትናው ክፍል እኔ በጣም ደስ ብሎኛል። ግን አናና ክራር መቼም ከነፉ በቃ እኔ ምን አገባኝ የለውበትም። በቀጣይ ክፍል ምን ትጠብቃላችሁ? እስኪ ቀጣዩን ክፍል እንዴት ትጠብቁታላችሁ? ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ሜቢ ነገ ሊለቀቅ ይችላል፣ ምናልባትም ደግሞ ላይለቀቅ ይችላል። አይ ቲንክ አይ ዶንት እርግጠኛ አይደለሁም። አሳውቃችኋለሁ ቴሌግራም ላይ ከተለቀቀ። ለማንኛውም መልካም ጊዜ ሆንላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፋችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ በሁኔታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ያው የቀረ ነገር ካለ እናንተ ኮሜንት ላይ ጨምሩልኝ። መልካም ጊዜ። ወይ መብራት ወይ መብራት መብራታችን ሄደች እያልን ዛሬ ገባ እንላለን።
እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል የጠፉ ሰዎች ከች ብለዋል። ከየት እንደመጡ ጊዜ ይወቃል። እኔ አላቅም። መጥቷል። እርግብ ከየት ነው የመጣሽው? የት ነበርሽ? ወዴት ነበርሽ? ረባስማ የምሬን ነው ምላችሁ። ከየት እንደመጣች ማየት እንፈልጋለን። እንደኔ አትፈልጉ ማየት ጋይስ? ከየት ነው የመጣችው እርግብ? የት ነው የነበረችው? እውነት ለመናገር ሺም ነው። እሱን ንገሩ። የት ነው የደበቀችው? ይቻላል እንደዚህ? ይሄ ከባድ ነው። ፖሊሶቹ ደግሞ ምን ሆነው ነው? ሁለት በአንድ ላይ ቁጭ ብሎ በቃ የሉም። ልጆቹ አገኟት እኮ። ፖሊሶቹ ተመልሰው ድራሻቸው እንኳን አላየም። ይሄ አዋጣም። እዚህ ጋር በጣም ቅር ብሎኛል እውነት ለመናገር። ትላንት ስጠብቀው የነበረው ነገር የሀና ጉዳይ ነበር። የሀና ጉዳይ ማለት ናሲር ስለሚጠፉ ናሲርን ፍለጋ ትወጣለች ምናምን የሚል ሀሳብ ነበረኝ። ነገር ግን ሀና ለናሲር ምንም ትኩረት እንደሌላት ገብቶኛል። በትላንትናው ክፍል ባቷ ከዚህ አካባቢ እንደሚሄዱ ምናምን ነግሯት ነበር። እሷ ጭራሽ እርስት ታርጋለች እሱን ነገር። ስልካቸው አይሰራም ብቻ ምናምን አየህ፣ ፎከስ እንደማሰጥ ምናምን አይነት ነገር አይተናል። እና ጠፍተዋል። እንግዲህ እስኪ ምን እንደሚወጥሽ ቀጣይ ክፍል ላይ እናያለን። ምን እንደምትሆኝ ምን እንደሚውጥሽ ቀጣይ ክፍል እናያለን። ሀኒቾ ድንብላል አሳዘነች። የምሬን ነው። ተምቹ ሂድ፣ እቤት ሂድ በእናትህ ድንብላልን አግኛት። የምሬ ነው። ማግኘት አለብህ። እሷን መቶ የለብህም ወይ ደግሞ ቢያጭሆላት ምናምን አሪፍ ነበረ። እሷን ቢያገኛት ደስ ይለኛል በጣም ማለት ነው ከምላችሁ በላይ። ብቻ የትናንትናው ክፍል ደስ የሚል አይነት ክፍል ነበረ። የጠፉ ሰዎች ብቅ ብለው ነበረ። እርግብ መምጣቷ ድራማውን ትንሽ የሆነ ሻል አድርጎታል፣ የሆነ ሳቢ እንዲሆን አድርጎታል። ነገር ግን እኔ በጣም ያበሳጨኝ ነገር ፖሊሶቹ፣ እውነት ለመናገር ደግሜ የምናገረው ፖሊሶቹ እንዴ አንድ መከታተል ያለባቸውን ሰው እኮ እስከ መጨረሻው መከታተል አለባቸው። ልጅቷ ከባዩሽ ጋር በጣም ብዙ ነገር ነው ያወራችሁ። የስልክ ጥሪውን ወስደናል ብለዋል፣ ሰምተዋል ብለዋል። በጣም ብዙ ነገር እንዳወራች፣ ስለ ገንዘብ ጉዳይ ድርድር ምናምን እንደነበረው፣ ማታ ምናምን ቀጥራት እንደነበረ ያውቃሉ። ከመሞቷ በፊት ያለውን ታይም ያውቃሉ ማለት ነው። እሷን ፎከስ አድርገው ተከታትለው እሷን መያዝ ነበረባቸው። እነሱ ችላ ብለው ጭራሽ ምናምን ልጆቹ መጥተው እሷን እስኪያገኙ ድረስ ፖሊሶቹ የሉም በአካባቢ። ይህ ሁሉ መፈጠሩ አንዳንዴ አሰብ ብታረጉ ጥሩ ነው። ምክንያቱም በኋላ ያጣላል አይደለ ጋይስ? እና እሱ ነገር ትንሽ ቅር ብሎኛል። ከዛ ውጭ ያለው ነገር አሪፍ ነበረ። እንግዲህ መያዣቸው ደርሷል ብዬ ነው ማስበው። ነገር ግን ገና አይመስለኝም። ምክንያቱም ኖላዊ ተከታታይ ድራማ አሁንም ወደፊት እየሄደ ነው፣ እየቀጠለ ነው። ከዚህ ቀደም ብያቸዋለሁ። ሐረግ ተከታታይ ድራማ ምዕራፍ 2 ብሎ መጥቷል። ምክንያቱም አላዋጣም። አዲስ ድራማ መጀመር አያዋጣም። ከአንድ ነው የምትጀምሩት፣ ቪው አይኖሩም። ለምሳሌ ሐረግ ተከታታይ ድራማ ከተቋረጠ በኋላ እንግዳ የሚል ተጀምሮ ነበር 100,000 ምናምን የሚታየው። አሁን ሐረግ ሲለቀቅ ይሁት ቪው 300,000 ደርሷል። ገብቷቸዋል አይደለ? ገና አንድ ክፍል ሲለቀቅ 300,000 መታየት ጀመረ። 26 ክፍል ሙሉ ክፍል ስንት ላይ ነው ያለው እንግዳ እንጃ አይዶን ነው ብቻ ወደ 20 ምናምን ክፍል ሙሉ 100,000 ነበር ሲታይ ነበር። ሐረግ ሲመጣ ግን በአንዴ 300,000 ታየ አንዱ ክፍል ብቻ። አሁን ደግሞ ሁሉም ሰው ጋር እንደተጀመረ ሲሰሙ ወይም ደግሞ ሲያውቁ ሁሉም ሰው ተመልሶ ያያል። ስለዚህ ወደ በፊቱ ቪው ይመለሳል። 600,000 700,000 ምናምን ቪው ታይላቸዋል ማለት ነው። አዲስ ተከታታይ ድራማ ከምትጀምሩ የድሮውን ድራማ እያሳደጋችሁ ክፍል እየሰጣችሁት ምናምን ብትሄዱ የተሻለ ይሆናል የሚል ሀሳብ ነው ያለኝ እኔ። እና እንደዚህ አይነት ነገር ይፈጠራል ብዬ ነው ማስበው። ኖላዊ ላይ እንደዚህ አይነት ነገር እናያለን ብዬ አስባለሁ። ሌላ የተለየ ነገር ይኖራል የሚል ሀሳብ የለኝም። በቃ ወደዛ ነው የሚሄደው። ወይም ደግሞ ያልቅና ምዕራፍ 2 ብሎ ሌላ ይቀጥላል የሚል ሀሳብ ነው ያለኝ። እርግብም አንድ ነገር አንስታለች። አጎቴ ነው አያቴ ምናምን ቤተሰቧን እንትን ሊበቀል ነው አይነት ነገር ምናምን ስታነሳ ነበረ። እሱ ነገርም ያው ወደፊት ከመጣ ድራማው በደንብ የሚረዝም ይሆናል ማለት ነው። ብቻ ደስ የሚል ነገር እያየን ነው። እናንተ ምን ትላላችሁ? እስኪ ምን ታስባላችሁ? ምን እያያችሁ ነው? ምን እየተሰማችሁ ነው? እንዴት እያያችሁት ነው? ጀባ በሉኛ፣ ኮሜንት ላይ ጀባ በሉኝ። በቀጣይ ክፍል እንግዲህ ያው ሰኞ ላይ አሪፍ ነገር እናያለን ብዬ ነው ማስበው። ምናልባት ሰኞ ላይ ደስ የማይል ነገር ልናይ እንችላለን። ሜቢ ሮብ ላይ ጥሩ ነገር እናያለን ብዬ አስባለሁ። ሰኞ ነው የምንገናኘው ታውቃላችሁ። ሰኞ ላይ ግን ያው ሳቢ የሆነ ነገር አለ ብዬ አላስብም። ማክሰኞ ረቡዕ ላይ በቃ በጣም የሚስብና
ጥሩ ነገር እናያለን ብዬ አስባለሁ። እናንተ ምን ትላላችሁ? እስኪ የሚጨምሩልኝ ነገር አለ? ዛሬ ፈታ አልኩባችሁ ጋይስ። እንደዚህ እኮ አንዳንዴ ጥሩ ነው። መብራት ስጠፋ እንደዚህ ጨለማ ውስጥ ቁጭ ብሎ ማውራት፣ በመስኮት ደቅ ብሎ ማውራት ምናምን አየ ነው። አንዱ መኪና አትሉኝም? ሰፈራችን ያለውን እንዳለ 3ቱን ፖሎ ርም ማድረግ በቃ ጨፈጨፈው። ምን አስበው ነው ካላችሁኝ ደግሞ የሆነ እንትን ነው፣ ጭነት ነገር ነው እና መኪና የሆነ ቃጭኑ ነበረ ከላይ የሚሻገር እንትን ነበረ መብራት እና እሱን ይዞ ልም ሲያደርገው ፖሎቹ ሄዶ ረም መች ነው የምትመጣው ለምትሉኝ ሰዎች እኔ እንጃ። እንዲሁም ብቅ ጥልቅ ነች የሀገራችን መብራት። እንደዚህ አይነት ምክንያት አግኝታ ደግሞ መች እንደምትመጣ መገመት ትንሽ ከበድ ይላል። ሜቢ ነገ ቅዳሜ ነው። ነገ ከሰሩት ያው ነገ ትመጣለች። አለበለዚያ ግን ሰኞ ነው የምንገናኘው ማለት ነው። እሁድ ነው። ነገ ካልተሰራ ያው እሁድ ነው። ሜቢ ሊሰራ ይችላል። ያው መኪናው ስለተያዘ እዛው ቆሟል። እሱ ስለሆነ የሚያሰራው ሊሰሩት ይችላሉ። ዛሬም አይዶን ነው አላውቅም። ብቻ እንደዚህ ነው እንግዲህ ያለንበት። ቅስም ይሰብራል። በተለይ ለኛ ቅስም ይሰብራል። እውነቴን ነው የምላችሁ። መብራት መጥፋት ማለት አያምጣባችሁ፣ በህይወታችሁ አያረስባችሁ የሚባል ነገር በሉት። መብራት ከጠፋ ለኛ እንዴ! ይሁት እስኪ እንዴት እንደጨለመ በቤት ይሁት እስኪ። አላሳዝንም ጋይስ? አሁን እንደዚህ ቁጭ ብዬ አላሳዝንም? ሰልፊ ሪከርድ እያደረግኩ አላሳዝንም? ወይኔ! እና ካዛዘንኳችሁ ላይክ አድርጉ ምናምን የሆነ ነገር አድርጉ። ዝም ብላችሁ አታፍጡ፣ አትዩኝ። ዝም ብላችሁ ሼ ነው እንዴ? ሼ ነው። ተሳተፉ። ምንድን ነው እሱ? ተሳተፉ እንዴ! ሆይ መሳተፍ እኮ ጥሩ ነው መሳተፍ። በደንብ ተሳተፉ። ለማንኛውም ይህን ይመስላል የዛሬ ቆይታችን። ይበቃናል። መብራት ሳይኖር ይህን ያህል ካወራኋችሁ ብዙ አወራኋችሁ ማለት ነው። ሜቢ በኑሃሚን እንገናኛለን በዛኛው ቻናል ላይ። መብራት ካልመጣች ያው ነገ ነው ሪከርድ የማደርገው። ነገ ነው ማለት ነው ፖስት ማደርግላችሁ። ወጣ ብዬ አንድ ካፌ ምናምን ወይም ደግሞ የሆነ ቦታ ደቅ ብለን እዛ ኤዲት እናደርግና ፖስት ይደረግላችኋል። ለማንኛውም መልካም ጊዜ። ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋል። መልካም ጊዜ። ፒስ